እንደው ትመጪ አለሁኝ ሳላጎል በፍቅር እንዳለ የህይወት እንዳልተባለ ትመጪ ነው። አረረረረረ ማይሆነ እንዴት ናችሁ? እንዴት እንዴት ናችሁ? ምን አጋጠመ ለዚህ ሁሉ ለትመጪ እንደው ያደረሰህ ነገር እንደው ምን ይሆን? አትመጣም? ያምር እውነት መሰለኝ እኔ ራስ የምትመጣም አልመሰለኝ። የምትመጣም አይደለችም። እውነት ብቻም በዛሬው ቀን ነው ዳግማዊ ትንሳኤ በበዓሉ ምድር ሰው ብቻውን ይሆን ዘንድ መልካም አይደለም ነበር፣ ግን ከባድ እየሆነብኝ ነው። እኔ ቃል ኪዳኑ በነገር ላይ ቃል ኢቫንጋሪን ስታዘጋጅ ነበር አይደል? አንዱን ፕሮግራም የአዲስ ሚዲያ ኔትወርክ ተወዳጅ ፕሮግራም በጣም የቴለች ብቻን በጉጉት የምናየው መቼ እንደምትመጣም አላወቅንም። እንግዲህ እንደሄደች ብቻ ነው ማለት ነው። ፕሮግራም በተመጭ እንደው ሲንግል ተሆኖ የማይታሰብ ነው ሊሰራ ነው እንግዲህ ብቻ ሊሰራው ነው። አይ ትመጭ እንደሆነ ትደግመዋለህ እንዴ? መድገም ፈለክ? ትመጭ እንደሆነ አይ ትምጣ ብትመጣ የሚሻለው መጠበቅ ጥሩ አይደለም። ትክክል ነው። ኢቫንጋዲ ስትል እንደ ኢቫንጋዲን እስቲ እንደው ካነሳህ አይቀር እስኪ የዛሬ 50 ዓመት ምን እስቲ ራስን ከስራው ጋር ሄደ አንተስ ራስን ዛሬ 50 ዓመት እኔ ራሴ ዛሬ 50 ዓመት በኋላ ከባድ በጣም ከባድ ጥያቄ ነው። እንዲሁ እየሰራው መቼም የሆነ ነገር ሳትወስድበት አትቀርም። አውኖራለሁ ራሱ የሚለው አጠራጣሪ ነው። በፈጣሪ እጅ ነው። በርግጥ እውነትህን ነው። 50 ዓመት አላውቅም ምን ሊሆን እንደምችል። አንቺ ሁለት አይነት ነገር አሰብኩ። እንግዲህ ዛሬ 50 ዓመት ከሰሯቸው ፕሮግራሞች ጫና አድርገውብኝ ትዳርም ላልይዝ እችላለሁ ብዬ አስባለሁ። እንዴት? በጣም የተለያዩ የሚያስደናቂ አስገራሚ ታሪኮችን ነው የሰማሁት። ለምሳሌ ትዳር እንዳትይዝ የሚያደርግ ምን? ብዙ መስማት፣ ብዙ ማወቅ። ጥቀስልን እስኪ አንድ ጥቀስልን። ዘና የሚያደርግ እስኪ ያስደነቀ በስራ እንትን ውስጥ ያስደመመ ያስገረመ ለተመልካች በጣም ብዙ ታሪኮችን ይሰማ ነው። ተመልካቾችም እንደምትከታተሉት በኢቫንጋሪ እንግዲህ ቅዳሜ በሚተላለፈው ፕሮግራም ከሁለት ልጥቀስላችሁ። አንድ በእድሜ ገፋ ካለ አባት 70 ዓመትም በላይ የኖሩ እና ምን አይነት ነበር ታሪኩ? እሷ ካገባት በኋላ 5 ልጆችን ወልዶ ነው የታሰረው ሰውየው እና የመጀመሪያ ልጁ የወለደው ተወልዶ የመጀመሪያ ልጁ ሰውየው እስር ቤት ገብቷል። 5 ልጆችን ወልዶ የመጀመሪያ ልጁን ብቻ ነው እንትን የሚለው በእድሜ የሚያውቀው ማለት ነው። ምን ለማለት ፈልጌ ነው? ከተወለዱ ልጆች 5 ልጆች መካከል አንደኛው ወይም ደግሞ የመጀመሪያ ልጁ እስር ቤት ሰውየው አባትየው ገብቶ ምን ይፈጠራል? ልጁ እንግዲህ ኬጂ ገብቶ ተምሮ ተመርቆ ሚስት ሲያገባ የሰርጉ ዕለት አባትየው የመረቀው እስር ቤት ውስጥ ገብቶ ነው። እስር ቤት ሄዶ ነው የመረቀው። አባታቸው እስከዛ ድረስ እስር ቤት ነበር ከ30 ዓመት በላይ እና ይሄን ታሪክ ሚስትየዋ እንዴት ነው ልጆቿን ይዛ አሳድጋ ባሏ ከ30 ዓመት ምናምን በኋላ ተመልሰው ከስር ተፈቶ ሲመጣ ቤቱን ይዛ መጠበቋና መታመኗ እሱም ምን ብሏል በወቅቱ ሀገሬን በድያት ከሆነ እኔ እዚሁ ልሙት አታስወጣኝ ብዬ ነበር ጸልዬ ነበረው እና ያን ያህል ዓመት በጸንታ መኖሯ እሱም ደግሞ ሚስቱን በዛ ልክ ማመኑ ሁሌ ይደንቀኝ ነበር። በቃ ይሄ በጣም ነው ያስደነገጠኝ። ይሄን እያየክ ራሱ አንተ ራሱ እንዴት የዛሬ 50 ዓመት ራሱ ላገባ አልችልም። እንደውም ፕሮግራሙ ራሱ ተጽዕኖ የሚያረግብህ ብዙ ሆኖ እኮ ነው። እዚህ የተለያየ አይነት ነው የምሰማው። አይናጆ ነው ብለህ ምርጫ ተቸገረ። እውነት ነው። አንድ ደግሞ ጥሩ ተሞክሮ ያላችሁ ናቸው የሚቀርቡት። በጣም እንደዚህም ይታለፋል። ለምሳሌ አንዱ እንግዲህ ነው አልችለውም ብለህ አሰብክ ወይም ይሄንን ኃላፊነት ብዙ ኃላፊነት ስታይበት አልወጣውም ብለህ አሰብክ? ኧረ ወጣዋለሁ እንዴ! ያው ምኑ መሰለሽ እንዳልኩሽ ብዙ መስማት ጥሩ አይደለም ነው። ለምሳሌ የ27 ዓመት ምናምን ልጅ ቃለ መጠይቅ አድርገን ነበር። 27 28 ቢሆነው ነው ልጁ እና በትዳር ውስጥ ነው ያለው። 2 ልጆችን መንታ ወልዷልና ምን ይቆጫሃል ስለው ምን አለኝ? ምን ነው ካሁን በፊት ቀድሜ ባገባው አለ። ልጁ 27 ዓመቱ ነው እኮ ነውና ከሰማዋቸው ብዙ ታሪኮች ደግሞ ቆንጆዎችን መርጦ ጥሩን ከተለያዩ ወስዶ የራሴን ደግሞ አዲስ የሚያስደንቅ ትዳር መፈጠርም ይመስለኛል። ያስፈራኝ ብዙ ማውቄ ነው። እሺ አሁን 50 ዓመት ላይ ነው ተመለስና። እሺ አሁን ስለዚህ እንዴት ነው የምመለሰው? አሁን በቃ እኔ እኮ አሁን 50 ዓመት ላይ ነው ያለሁት። ፍለጋ ላይ እንዴት ነው ጠራችሁ? ፍለጋ ላይ አቤት ዋና ባለቤት ቁጭ በይ በሉኝ። ይቀመጥ ፍለጋ ሲባል እኔ ነኝ ማለት ነው። ባለቤቷ መጣ። አንቺን ስተን ስለ ፍለጋ ማውራታችን በራሱ
ህሊና ተከንዳ ማለት ነው። አዎ ምን ዛሬ ምን ልታስፈልገን ነው? ብዙ ታስፈልገን ይመስለናል። በማስፈልግ አልታማም እንደምታውቁ ስንቱን አስፈልገች ጠፍቶ በፈልግ እያልነው ነው። እስቲ ራሱን አስፈልግልን እስቲ ህሊና ወደ እርጅና ወሰደኝ ወደ እርጅና ወስደነው ወደ 50 ዓመት ወጣትነቱን ይፈልግ አስበሻል? ልጆች አፍርቼ ምናምን በቃ እባካችሁ ልጆች ምናምን ስል ተዘራህን ያዝ ነገር አድርገህ እኔ ነገር መፈለግ ቀላል ነገር አይደለም። ብዙ ጊዜ ፍለጋን ሳጫውት የሚገጥመኝ ነገር ሰዎች ፈልጉ ሲባሉ የሚፈልጉት ነገር የት እንዳለ ብቻ አይደለም የሚያስቡት፣ ኮንሰንትሬት አድርገው መፈለግ አይችሉም እና በጣም የሚታይ ቦታ ላይ የተቀመጡ ነገሮችን ፈልገው ማግኘት ሲያቅታቸው በጣም ምን እንደተደበቀ ግን ያውቃሉ መጀመሪያ? አይ አያውቁም። የተደበቀ ነገር መኖሩን ብቻ። ግን እኮ ፈልጊ ስትበይ ራሱ የምታውቂው ነገር ይጠፋብሻል። ግን አሁን በጣም ብዙ ሰው ካየሁት ከውድድሩ ከወንዶች ይልቅ ሴቶች ፈልጎ ማግኘት ላይ ጎበዝ ናቸው። አይ ይሄ ነገር በስራሽ የተረዳሽው እኔ ለድሉን ስጭኝ። እኔ እንዴት እንደምፈልግ እኔ ነው የማውቀው። ማይኬት አለ የኔን ፈልግ ነበር ያንቺን አላጠውም። አየህ ጥያቄውን ገና ሳልጨርስ ራሱ ጋር ፈለግሽ ይጀምራል። ኮንሰንትሬሽን ያልሽው ነው ትንሽ ይፈልጋል። ስለዚህ አሁን የምንገኘው በዚህ በጣም ቆንጆ በሆነ በፒኮክ ፓርክ ውስጥ ነው። እዚህ ፓርክ ውስጥ የሚፈለግ ነገር አስቀምጫለሁ። ምንድነው? በጉ በአካል አንድ ቦታ ላይ እዚህ ፒኮክ ፓርክ ውስጥ አለ። ሰፊ ነው እንደምታውቁት። ስለዚህ ፈልጎ ማግኘት ሊደበቅ ይችላል። የዛሬ አንደኛው ቻሌንጅ ይሆናል። እኛም የፍለጋው አካል እንሆን እየበላ ነው በቃ በግ በአካል አለ። ስለዚህ ፈልጋችሁ አግኝቻለሁ። በድምጽ ተገኝታችሁ በአካል ፈልጋችሁ ይዛችሁ ነው። እናንተም ትፈልጋላችሁ፣ ከካሜራ ውጭ ያሉት ሌሎችም ይፈልጋሉ። ቀድሞ ያገኘ ይበላል። አረበላለን። እኔ ስለማገኘው አብረን በጋራ ወደ ፍለጋችን እንሂድ። ስለዚህ አንድ ቦታ ላይ ጠብቃችኋለሁ። ፈልጋችሁ አገኙ። እስኪ መጀመሪያ እናንተ ሄዱ፣ እኔ ላስብ። ኦብዘርቬሽን ብላ አይደል ቅድም እጹብ ምን ታደርጋለህ? ከሷን ወይ ምን እየሰራ ነው? እየፈለኩ እና በግ እኮ ነው፣ ንብ እኮ አይደለም የምትፈልገው። መጀመሪያ እንዴት መሰለ በርናባስ፣ መጀመሪያ ጠረን ነው የሚያውድ፣ በግን ደግሞ በሽታ ነው ማለት እና የንብ ጠረን እና የበግ ጠረን ምን አገናኘው? ኧረ እባክህ ተነስ፣ ይልቅ መነሻ ጠረን ያስፈልጋል። አንተ ትቀልዳለህ። እባክህ ተነስ። እንዴት እናርግ በእናትህ? እንዴ ያው እዚህ ጋር ይታየኛል። ያው ገመዱ እየሳብን እንሂድ። ይሄን ገመድ እስቲ እንዴ አገኙት። እንዴ እነሱ አግኝተው ሄደው እንዳይሆን ገመድ ትተውልን ፕራንክ አድርገው ሄደው እንዳይሆን በእናትህ። በግ አላያችሁም? እዚህ አካባቢ አላያችሁም? አንተ ድምጽ ማቀው ገና ነው ከዛ የሚወጣው። አይ በግ ጠፍቶን እኮ ነው። አላያችሁም? ሰው በመጠየቅ አይቻልም። በርናባስ ና። አይ አይቻልም ና። እንዴ እነሱ ሳያገኙ በፊት ማግኘት አለብን። በፊት ለኢነርጂ አንድ ጨዋታ እንጫወት እስኪ። የበግ ቤት በግ ገባ ፈጠን ብለሽ በይኝ እስኪ። ኧረ አንቺ እባክሽ በጉን ፍለጋ ነው ያስሽ። በግ ቤት በግ ገባ እያልን እንፍጠንና ረጅም በዚህ ነው ተመልሼ የምወርድ። ሸርተቴ ነው ተንሸራተቻለሽ አለ። ኧረ ሴትዮ ወይኔ ያያ ዘመድ ነው የሚመስለው። እሺ አረ ወደ በጋችን ይሄ አጋዝን ከሆነ ስለዚህ አጋዝን ከዚህ ከሆነ በግ በዚህ ነው የሚሆነው። በግ ብዙ ጊዜ የዋ ስለሆነ ተኝቶም ሊሆን ይችላል። ባይዘው በድምጽ ወይ በሽታ ቢሆን እኮ እስካሁን እኔ አንደኛ ነበር። የለም እኮ ከዚህ ምን ይሻላል? አናጣም። ለሁለት ለምን አንከፈልም? ሁለታችንም ጊዜ ከምንወስድ በግ ጠፍቶብን ነውና እንደው እንድትተባበረን ነበረ አውርታችሁ። ግን በዚህም ካለፈ እባክህ ተገኘ በርና ተገኘ በጉ። አትቀልዳ። በቃ ነግሬ ነበር እኮ የምር ና የታ መልክህን አታየውም እዚህ ጋር። ነብር ምን ይወዳል? ነብር ዋሽንት። የምር ነብር ዋሽንት ይወዳል? አዎ። ምን ያደርግለት ምን ይሁንልኝ ብሎ በአይኗ እኮ እየጠቆመችን ነው። ማውራት ስላልቻለች አልገባንም። ግን ሁኔታዋ እዚህ ሳይድ እንሂድ ወደዚህ እያለችን ነው። የተሰዋ ፍቅር ለሰሚው የሚገርም ለልቦና የሚጥም ጆሮን የሚነዝር በዚህ በእኛ ዘመን በዚህ በእኛ ምድር
ማለዳን ጎህ ቀድሞ ጀንበርን የሚሸኝ ረጅም መዝሙር ያለው አንድ አዝማሪ ነበር። በተዘጋ ደጅ ውስጥ ዘወትር ይዘምራል። ከመዝሙሩ መሃል ያዝማቹ ስባሪ ቃሉ እንዲህ ተጽፏል። ፍቅሬ ሊሰዋል ቆዳዬን ገፍፌ ጋቢ ላሰራል ሰው ሁሉ ዋው ሲያምር እንዲል እንደ አጥቢያ ኮከብ ያንተ እንዲበራል አይኔ ከግንባሬ ይሄው ይፍሰስል ጅማቴን መዝዤ ሀብል ልጥለፍል ቅልጥሜ የሚሰበር የጉልበቴ መቅኔ ፊትህን ያውዛልኝ ልቤንም አውጥቼ ላንጌት ይሁን በእኔ አምረህ ደምቀህ ጎምለል ስትል እንዴት ብትወደው ነው በአካሏ ያስጌጠችው ብለው እንዲያደንቁ እኔ ነው ግጥም ነው። በጣም ደስ ይላል። እንግዲህ አሁን ያገኘሁሽ ተደብቀሽ በዚህ በሚያምረው መናፈሻ ላይ ግጥም ስታነቢ ነው። ዛሬ ግን ያለን ያስተውሎት ጥያቄ ነው። እንዴት ግጥም መረጥሽ ብዬ ነው። ግጥም እወዳለሁ። ማንበብ ትወጃለሽ? አዎ። እውነት? ምንድነው የግጥሙ ታይትል? እኔ ነኝ። አንቺ ነሽ። በጣም አሪፍ። ደራሲው አይደለም። አይ ነው። ማን ነው ደራሲው? አበባው መላኩ። በጣም ደስ ይላል። እኔ ነኝ። በጣም ቆንጆ። እንደው አንድ ጥያቄ ልጠይቅሽና ወደ ዋናው ፕሮግራማችን ከመሄዳችን በፊት ለዛሬ ያስተውሉት ጥያቄ አለን። እነዛን ቶሎ ከመለስሽ የተዘጋጃችሁበት ልክ ክሮስ ቼክ እያረኩ ነው ወይም ደግሞ እያጣራው ነው። እስኪ ልጠይቅሽ ነው። ተዘጋጂ? ይቻላል። ዝግጁ? yes 10 ሴኮንድ የለሽም እዚህ ላይ። እሺ። በሀገራችን የመጀመሪያው ቲያትር? ሀገር ፍቅር ቲያትር። በሀገራችን የመጀመሪያው ቲያትር ቤት? ሀገር ፍቅር ቲያትር ቤት። በሀገራችን የመጀመሪያው ጋዜጣ? አእምሮ። በሀገራችን የመጀመሪያው ፊልም? አስቴር። በሀገራችን የመጀመሪያው ወንድ ሬዲዮ አንባቢ? ደራሲ ከበደ ሚካኤል። ዋው በትክክል ተመልሷል። እኔ የምልሽ ግን አንቺ እንዲህ በተዘጋጀሽበት የፍጥነት ልክ ጓደኛሽ የተዘጋጀ ይመስልሻል? በሚገባ ከኔ በላይ። እርግጠኛ ነሽ? በጣም። እንግዲህ በሚገርም ሁኔታ ጓደኛህንም ያስተውሉት ጥያቄዎች አራቱንም ጠይቂያት በ2 ሴኮንድ በሚገርም ሁኔታ አራቱንም መልሳቸዋለች። ተመልካቾቻችን እሱም የምጠይቀውን አራቱን ያስተውሉት ጥያቄዎች በአግባቡ ከመለሰ በገጽ ጨዋታ ታሪክ ይሄንን ግሩፕ የሚደርሰው የለም። ስለዚህ ዛሬ እንደ ገጽ ጨዋታ እንደ ሙሉ ፕሮግራም የአስተውሉት ጥያቄ 10 ሴኮንድ አይደለም የሚሰጠው 2 ነው። ተዘጋጅተዋል? እሺ መቀጠል እንችላለን። ከሰውነት ክፍላችን ውስጥ እኛ እንኳን ብንሞት እድገቱን ማያቋርጠው ምንድነው? አልተመለሰም ተመልካቾቻችን። እሺ ከእንስሳት ወይም ከነፍሳት ውስጥ አንገቱ ተቆርጦ እንኳን ለአንድ ሳምንት መንቀሳቀስ የሚችል አልተመለሰም። በሚገርም ሁኔታ እሷ አራቱንም ነው የመለሰችው። በነገር ላይ በጣም ብዙ ሰው ለምግብ እየጠበቀህ ነው። ራስን አዘጋጅ። እሺ 3ኛ ጥያቄ የሰው ልጅ አይኖቹን ጨፍኖ ማስነጠስ ይችላል? በትክክል ተመልሷል። የሰው ልጅ አይኖቹን ጨፍኖ ማስነጠስ ይችላል ላልኩት ሐሰት ብሎ መልሷል። አይችልም። ስናስነጥስ አይናችን ይጨፈናል፣ ግዴታ ነው። በጉ ተገኘ። አረ እየጠየቁት ነው። ለገጽ ጨዋታ እየጠየቁት ነው። ስነ ስርዓት እኮ ለገጽ ጨዋታ ስንፈልገው ተገኘ። አራተኛው ጥያቄ ላይ ነው። 6 ይቀረዋል። ስንት መለሰ? 3 ተሳስቶ አንድ ነው የመለሰው። ሶስቱን አልመለሳቸው። ግን በሩጫ ያረጋችሁት ቀድመን ያየ ነው እኛ ነበር። እናንተ በፍጥነት ነው ያረጋችሁት። እንደዚህ አይነት ነገር የለም። ባይ አይደለም በያዘን በቃ ዘመዳቸውን አገኙ። እሺ ለማንኛውም የፈለጋችሁት በግ እጅግ በጣም ሰነፍ የሆነ በግ ነው። ከተጠየቁት ሪል በግ የሚለው ንግግር የሚገልጸው በግ ነው። ከተጠየቀው 4 ጥያቄ ውስጥ አንድ ብቻ ነው የመለሰው። 3ቱን ተሳስቷል። እንደ በግ በቂው ነው ነው በትክክል። እሺ ስለዚህ ትፈልጉታላችሁ በጉ? አዎ በጉ ተገኝቷል። ትልቅ በግ ማን ያገኘው? በጉ ተገኝቷል። ማን ያገኘው? ኧረ እናንተ አይደላችሁ። ቆይ ዳኛ ይፍረድ እንግዲህ። ለገጽ ጨዋታ መወዳደር ፈልጋለሁ አለ። ናይ ብዬው ይዤው መጣሁ። እነሱ በጉ ተገኘ ብለው መጡ። ስለዚህ ያገኘሁት እኔ ነኝ። ፈልገው ነበር ሰዎች
ሲፈልጉ ነበር ያልገባንበት የለም እኛ ውሃ ውስጥ ራስ ጥለውት ነበር እንዴ ብለን ውሃ ውስጥ ገብተን እኔ ደግሞ በደምብ ፈልገው በደምብ አጣውት ማን ያገኘው ነው እኛ ነን ያገኘነው የፍለጋ ፕሮግራም ግን ለኔ እውቅና ባለመስጠቱ ተናድጃለሁ ለምን በጉን እኔ እያወራሁት በበግኛ ተግባብተን እየተጫወትን በበግኛ ባያለ እኔ ቡ እያልኩት ብዙ ነገር እያወራን እያለ ነው ድንገት መጣችሁ በጉ ተገኝቷል ያላችሁት ስለዚህ ይመቻችሁሽ ለገጽ ጨዋታ አንዴ በሞካሪ ይሄን በግ አርዶ ገፎ ስጋውን እንደሚሆን አድርጎ ማምጣት ነው ከዛ ባይጠብሱ እናያለን እኔ መግፈፍ ነው የምችለው ይኸውላችሁ ብዙ ነገር ገፍቻለሁ የማምለጥ ስራ ካረድ ነው በኋላ ቢሆን አይሻልም በጉን ግን ለማን በኃላፊነት ነው ስለዚህ በሞካሪ በጉን መግፈፍ ነው አይደል የኛ ቻሌንጅ የተሰጠው ኮላሊት ብቻ ጠብሳችሁ ሁሉ ባደራም ተቆላችሁ ስለዚህ በጉን ለእጹብ በአደራ መልክ እንሰጣለን አደራ ወስዳለሁ ግን የሚያርድ ሌላ ሰው እንፈልጋለን ይሄንን በግ በተሰጠን ቻሌንጅ በሞካሪ አሪፍ አድርገን አርደን በልተን እያንዳንዱን ስጋ ኩላሊቱ ሳይቀር በአግባቡ ለማቅረብ 1 2 3 ቸርስ እሺ እንሂድ ና ቢኒ ግፋው ወይ እጹብ ምከረው ይሄንን አንተ ግፋ ቢኒ ቀስ ብለህ ሄድ ዝም ብለህ ቆንጆ አይሸጥም እንዴት ነው ነዳደልከው በቃ ቢኒያም ይሄን ያዘው ካልሆነ ካቃተ አረ አንተ ከላይ ነው ከታች አንተ ከላይ ነው ከታች ቆይ ያዝ እንደዚህ ብለው አትንታ እንደሱ አይደለም ይኸው ነኝ ቦክሰኛ አደገኛ ገፋቢ ነው ይኸው ስጋው ግን አታስበሽ ይኸው እንደዚህ ቀር የለም ማለት አዴ ሁለት አይዞህ አንዱ ለሶስት ምን ነው መስለው አረደን ጎመድን ሰጠናችሁ ከዚህ በላይ ምን እንደምትፈልጉ ወጡ ባይጣፍጥ እንኳን ምክንያት እየፈለጉ ነው ጥብስ እናንተ ፋንታ ጥብስ ነው እንዴ ጥብስ ነው እኮ እሱ አይ በእርግጠኝነት ስለራበል ይጣፍጣል ጥብስማ ከሆነ ብዙ ሙያ አይጠይቅም በቃ ቁጭ በሉ የሆነ ድባቡ የሚደርስ አይመስለኝም ዳቦውን እንሞክረው አይደርስም ይሄንን ዳቦ እንዲቆርስልን ከዛላ የሳተራ ባልደረባችን አዎ እባክህ ግን እኔ ደግሞ ብቻ እንዴ አርደን በልተን እኔ ከባድ ነው በጋራ ተወዛወስክ እኮ ቢኒ እንትን የሆነ መሀላችሁ ላይ እንትመል ነው የሚመስለው የሆነ ውዝዋዜ የሚሰራ ነው የሚመስለው እሺ ናይስ እናመሰግናለን ጠዋትና ማታ እውቀት ለከፍታ አለን ይኸው በደስታ በገጽ ጨዋታ ለሙከራው ይሄ ለእናንተ ብዬ ነው እንጂ ገና ነፍ ያዘጋጇቸው ግጥሞች አሉ ቢኒ ጨዋታ አድርገው እንዳታከብደው ባጭሩ ተመልካቾቻችን በያላችሁበት ቦታ ሆናችሁ የገጽ ጨዋታ ተጀመረ ይሄንን ፕሮግራም ለተሁድ በሙድ ወደ እናንተ እናቀርበዋለን ይሄው ህሊና ፍቃዱና ህሊና ተክሌ ይሄን ፕሮግራም እቅፍ ድግፍ አዎ ህሊና ፍቃዱና ህሊና ተክሌ በምግብ እቅፍ ድግፍ አድርገውታል ይሄው ቡናውም እየፈላ ነው ገላኔ ቡናውን ፏ እያረገችው ነው በዚህ በኩል ደግሞ ሪሃናና ራህመት ደግሞ እያሳለጡት ነው ፕሮግራማችንን እንግዲህ የገጽ ጨዋታችን በዚህኛው በኩል ሪሃናና ባርናባስ ተወዳዳሪ ተገዳዳሪ እጹብና ራህመት አሉ ማለት ነው አሁን ለሚጠየቁት ጥያቄ የሚሰጣቸው እንደ ገጽ ጨዋታ እንደ ዋናው ፎርማት 15 ሴኮንድ አይደለም 5 ሴኮንድ ነው ለ5 ሴኮንድ እናጨው በጣም ብዙ ነው ይሁን እሺ 3 ሴኮንድ አድርጌዋል እሺ ከማን ይጀምር ከኛ ይጀምር እስኪ በመጀመሪያ እንተዋወቅ እኔ ሪሃና አብደላ እባላለሁ እሺ ከየት ነው የመጣሽው ሀገር ውስጥ ሪሃና ነኝ ሪሃና የውጭው አይደለሽም
አይደለሽም። እሺ እንቀጥልሽ። የሀገር ውስጥ ናት። እሺ ሪሃና እስኪ የሥራ ቦታሽና የሥራ መገኛሽን ብትነግሪኝ ደስ ይለናል። የሥራ ቦታዬ 5 ኪሎ ቅድስተ ማርያም አዲስ ሚዲያ ኔትወርክ እንገኛለን። እዛ ብትመጡ ታገኙናላችሁ። በጣም አሪፍ። ተመልካቾቻችን የአዲስ ሚዲያ ኔትወርክ ሰራተኛ ናት። እሺ ወንድሜ ባርናባስ አመሰግናለሁ። ምንም አይደል። በጣም ነው አመሰግናለሁ። በጣም ባርናባስ እባላለሁ። የአዲስ ሚዲያ የመዝናኛ ክፍል ውስጥ ፋዘር ደህና ናቸው? ባርናባስ ደህና ናቸው፣ በጣም ደህና ናቸው። ስማቸውን እሺ ባርናባስ ሞላ እባላለሁ። ስለዚህ ከመዝናኛ 3ኛ ፍሎር ብትመጡ ታገኙኛላችሁ። ነው 3ኛ ፍሎር ባርናባስ ሞላ 3ኛ ፍሎር ላይ አዲስ ሚዲያ ኔትወርክ። እሺ እንተዋወቅ። ቃል ኪዳን ማለት የራመት እንዴ ያራበለ በውስጥ አዋቂነት አለች ቃል ኪዳን ማለት ነው። እሺ ብቻውን አይደለም። እሺ አጋዥ ራመት ባልደረባ ነኝ ቢኒ። እሺ እንቀጥል። ካንተ ጋር እንተዋወቅ። እየረሳኋቸው እኮ ነው። እሺ ምን አልከኝ? እንተዋወቅ ወንድሜ። ሐሳብ ውስጥ ነህ። አይዞህ። አዎ ለምንድን ነው መሰለህ? ትዳር ከባድ ነው። እውነት ነው። አንስተህ አይተኸው ነው? ተሸከምኩት። አይዞህ። እሺ እንግዲህ እኔ በማንኛውም ሰዓት ትዳር ፍቅር ባለበት ሁሉ የምገኘው ኢቫንጋዲ ይባላል። ኢቫንጋዲ ፈታ ነው ከእንግዲህ ምንም አማራጭ የለም። ወደፊት ፍቅር ነው ከእንግዲህ፣ ትዳር ነው ከእንግዲህ፣ አብሮነት ከእንግዲህ በኢቫንጋዲ ብሎናል። እሺ እናመሰግናለን። በጣም አሪፍ። አሁን የምትገኙት የገጽ ጨዋታ ላይ ነው። ይሄንን ጥያቄ ለመመለስ በመጀመሪያ አንዴ ተያዩ። ወደ አንተ ነው ተያዩ። ከጠላት ጋር ከእናንተ ጋር በደንብ ተያዩ። 3 ሴኮንድ ሰጣቸዋለሁ። በደንብ ተያዩ። ተያይተናል። ተያዩ። ከነሱ ጋር ተያዩ። ፈርሳችን ነው። ተያዩ። ከነሱ ጋር ተያዩ። አፍጥኑ። 3 ሴኮንድ ተያየን። 2 ሴኮንድ 1 ሴኮንድ። አራታችሁም አይናችሁን ጨፍኑ። በፍጥነት ጨፍኑ። ተመልካቾቻችን ከነሱ ውስጥ አሁን አይኑን የከፈተ ሰው የገጽ ጨዋታ የሚሰጠው ጊፍት ይቀነስበታል ማለት ነው። አሁን ሁለታችሁም አይናችሁን እንደጨፈናችሁ ሪሃናና ባርናባስ ራህመትና እጹብ ምን ለብሰዋል? የለበሱትን ልብስ ከለር በፍጥነት ጥቀሱ። ነጭ ልብስ ከለየ ባህል ኧረ ቆይ እናንተ እድል ይሰጥ። እሺ ባርናባስ እሺ እጹብ ምን ለብሷል? የኔን ነው የምነግርህ። የጹብን የጹ ከጫማው ልጀምር ወይስ? አዎ ትችላለህ። ከጫማው ከካልሲው ከሱሪው እሺ ሱሪው ቆይ ጥቁር ሱሪ ነበር ቅድም ካልቀየረ በቃ ማለት አንዱን ጥራ። እሺ ካልቀየረ አይደለም። እሺ ጥቁር ሱሪ ጥቁር ጫማ በትክክል ተመልሷል። ንግለጽ። ካልሲውስ አላወቁትም። 3 ሴኮንድ ሊያልቅ ነው። ከላይስ ነጭ የባንድ ምን አይነት ጥልፍ አለው ላዩ ላይ? ፒንክ ነው አይደለም? እርግጠኛ ነሽ? ተመካከሩ። ሮዝ ከለር ተመካከሩ። ጥለት ሮዝ ከለር ጥለት በትክክል ተመልሷል። አይናችሁን መግለጥ አይቻልም። እጹብ ባርናባስ ምን ለብሷል? ባርናባስ ነጭ ባህል ልብስ ከላይ ምን አይነት ጥልፍ አለው? ወርቃማ። በምን ወርቃማ ነው? በምን የተጣመረውን አጣማሪውን አላውቀውም። አጣማሪዋን ይሁን። እሺ ይሁን። በጥቁር ነው። እሺ ወርቅ በጥቁር ነጭ በትክክል ተመልሷል። ጫማው ምን አይነት ነው? ጹብ ጫማው እርሳስ ከለር። አቤት እርሳስ አልተመለሰም። ሴኮንድ አልቋል። ሱሪው ምን አይነት ነው? ሱሪውማ ያው ጥቁር ነው የሚሆነው። በትክክል ተመልሷል። ራህመት ሪሃና ምን አይነት አለባበስ ለብሳለች? ከጫማዋ ጀምሮ ነጭ ጫማ፣ ነጭ ቀሚስ፣ እሺ በርገንዲ ሂጃብ። ከዛስ ከላይ ያው ነጭ ሙሉ ነጭ ነው ያደረገው። ከላይ ምን አድርጋለች? ከላይ ማለት ነጭ ሳይሆን አለባበስ አለው። ከላይ ሂጃብ በርገንዲ ከላይ፣ ከስር ከሱ ታች ነጭ ጋውን። በትክክል ተመልሷል። ዋው ጫማዋ ምን አይነት ነው? ነጭ አይደለም። በትክክል ነጭ ነው። 3 ሴኮንድ 2 ቀርቶሻል። ነው ሐሳቡን ካላስቀየርከው አንተ አጠቆርከው እንዴ? ትንሽ ጫማሽን ከፍ አድርጊው። አንልሽም እንዳታደርጊው። እሺ በትክክል ተመልሷል። ጫማዋ ወደ ክሬም የሚያደላ ነው። አልተመለሰም። ሪሃና ራህመት ምን አይነት አለባበስ ለብሳለች? ነጭ ቀሚስ፣ በርገንዲ
በርገንዲ ሂጃብ አዎ በርገንዲ ነው ለበሰችው ቀይ ቡኒ በርገንዲ ነው የምለው እኔ ቀይ ቡኒ እሺ በርገንዲ ከስር ምን ለብሳለች ጫማዋ ደግሞ ጎልደን ሂል ጫማ ጎልደን ሂል ጫማ ዳቦውን እንዴት አይተው አይናቸውን ጨፍነው እንዴት ዳቦውን አዩት እኔ በጣም ነው እኔ የገጽ ጨዋታ ላይ በጣም ያስገርሙ ሰዎች አሉ ህሊና አይናቸውን ጨፍነው ታቀርባለች ኖ አይቻልም ኖ ውጤቱ ይቀነሳል የገለጠ ይቀነስ ህግ ይከበር እሺ ቀጥ ሪሃና ቀጥ የራህመት ጎልደን ጫማ ሙሉ ነጭ ቀሚስ እሺ ቀይ ቡኒ ሂጃብ በትክክል ተመልሷል ሙሉን ጥርት አድርገው በመመለስ ባርናባስና ሪሃና ከተሰጣቸው ጥያቄ መካከል ከሁሉ ግለጡት ሙሉን በመመለስ እንግለጥ ከተጠየቁት 5 ከተያዘው ነጥብ 3 ያገኙ እነሱ 2 አግኝተዋል አጨብጭቡላቸው ለራሳችን እኛ እኮ መጀመሪያም ራሳችን ተወዳዳሪ ከተገዳዳሪ ነው ያልነው በጣም አሪፍ እሺ እሺ ወደ ቀጣዩ ጥያቄ እንመጣለን አሁን አይናችን ጨፍናለን አጨፍኑ እሺ አትጨፍኑ እዚሁ የኦብዘርቬሽን ጥያቄ ነው የምንጠይቃችሁ አሁን የምንገኘው በፒኮክ መናፈሻ ውስጥ ነው በማራኪ የፒኮክ መናፈሻ ውስጥ የገጽ ጨዋታ እየጠየቃችሁ ይገኛል እሺ እንዴት አያችሁ ጥያቄው አስጨናቂ ነው ምኑን ያስጨነቀሽ አንተ ቢኒ ምን አስጨነቀው ጫማው ነጭ ነው ይሄ ምንድነው አይደለም ክሬም ነው ነጭ የለበሰችው ነው ጫማው ክሬም ነው ከዚህ ጋር ሲነጻጸር ክሬም ሆነ አይ ከመጨለሙ የተነሳ ጠቁርበት እንዳይሽ እጹብ የባርናባስን በትክክል መልሰሃል ብያለሁ ራህመት ስለተሳሳተች ነው ጫማውን አልመለሰም ግን ጫማውን አልመለሳችሁ እርሳስ ከለር ነው ያላችሁት ይህ ያስተውሉት ጥያቄ ነው አሁን ወደ ቀጣዩ ጥያቄ ገባለሁ ሌባ አያነብም አንባቢ ደግሞ አይሰርቅም ብለው የሚናገሩ ሀገራት አሉ ከነዛ መካከል አንዲት ምርጥ ሀገር ትገኛለች እቺ ሀገር ማን ናት እንግሊዝ አልተመለሰም ጃፓን አልተመለሰም ኮሪያ በትክክል አልተመለሰም ቻይና መልሽ አረብ ሳውዲ አረቢያ ትክክል እዛ አካባቢ ነው ዱባይ አልተመለሰም አንባቢ አይሰርቅም ሊባኖስ አልተመለሰም ኦማን ኢራን በትክክል ተመልሷል ኢራን በትክክል ተመልሷል አንባቢ አይሰርቅም ሌባ ደግሞ አያነብም ብላ መጻፍትን ውጪ የምታሳድር ሀገር ኢራን ናት በትክክል ተመልሷል ባይዘዝ ኢትዮጵያ ውስጥም እኮ መጻፍ ውስጥ ብር ይደበቃል እኛ ሀገር እውነትሽ ነው አሁን ቀጣዩ ጥያቄ ባትኩሮት ለመመለስ ሞክሩ አንዲት ሀገር አለች በጣም ብዙ ደራሲዎቿ የሚጽፉትን መጽሐፍ ወደ ፊልም በመቀየር ትታወቃለች ግዙፍም የፊልም ኢንዱስትሪ አላት ማን ናት ህንድ ነች አሜሪካ ሆሊውድ ሆሊውድ አትልም ሆሊውድ በትክክል ተመልሷል ናይስ አንዳንድ መልሳችኋል እስካሁን ትንቅንቅ ላይ ናችሁ ጋይስ አሁን ቢለወጥም ከልጆቻቸው ገንዘብን ለመደበቅ አንዳንድ ወላጆች መጽሐፍ ውስጥ ገንዘብ ይደብቁ ነበር እቺ ሀገር ማን ናት ኢትዮጵያ አቤት ኢትዮጵያ በትክክል ተመልሷል አሁን ግን በግልጽ ጨዋታ የተነሳ ይሄ አመለካከት ተቀይሯል የዛሬ የግልጽ ጨዋታ የቀለል ያሉ ጥያቄዎች አሸናፊ ሪሃናና ባርናባስ ሆነዋል እጹብና ደግሞ ራህመት ተከታይ ሆነዋል ተመልካቾቻችን በያላችሁበት ቦታ ሆናችሁ በቀኝም በግራም ያሉ ተወዳዳሪዎች እኔንም ጨምሮ ሁላችንንም እጅግ በጣም ስለራበን ምግባችን ይምጣ እንላለን ለምግቡ አንዴ ለምግቡ እቅፍ ድግፍ ደርሷል ግን ይሄ ነገር ደርሷል እንኳን አደረሳችሁ ሙያ ደግሞ ይቀመስ እስቲ ቀመስ ዝም ብላችሁ በእንጀራ እንዴ ቀደምሽ አለሽ ለራሱ ፊትሽ
ያገኛችሁት ግን ከበላችሁ በኋላ ጸጥ ረጭ አላችሁ? ምርጥ ምግብ እውነት። አይ እኔ ልሙት እያስመሰልኩ አይደለም። ያበደ በቃ ገራሚ የሆነ ጥብስ ነው። እኔ እንዲህ አይነት ጥብስ ከዚህ ጋር 8 ስበላ እንዲህ አይነት ጥብስ የምሬን ነው 8 ስበላ ከዚህኛው ጋር ብቻ ምርጥ ጥብስ ነው ለጨዋታ ነው። በላ ነው ጠጣ ነው ከእንጀራው ከወጡ እግዚአብሔር ይስጥልን። ከመሶቡ ዳቦው ነው የምንለው እኛ ዛሬ። እዚህ ብለን እንደዚህ ብለን እዚህ ደርሰናል። ከአየር ሁኔታው ጋር እየተጋፋን አየሩን ለማምለጥ ከተፈጥሮ ጋር እየተሯሯጥን ግብግብ ብለን እዚህ ደርሰናል። ይሻላል። እሺ ስለዚህ ከበላን ከጠጣን በኋላ ደግሞ ብንጫወት ብንሳሳቅ፣ ሳቅ የበዓል አንዱ ማድመቂያ ስለሆነ አዎ በጣም ደስ ይለኛል። ግን ሰው ለዝናብ እንዲህ ሲሮጥ ባርናባስን አየው። ሰው ፈንጅ እንኳን ተተቆ የሆነ ኒኩለር እንኳን ቢፈነዳ ሰው እንደዚህ አይሮጥም። ለዝናብ የሮጠውን አሯሯጥ አይቼ በጣም ዘና እያልን ነበር። ብቻ ደስ ይላል አይደል? አየሩም ቅዝቅዝ ብሏል። እኛ ግን ሞቅ አድርገናል። ያምራል። አዎ ሳቁም አለ፣ ቡናውም አለ፣ ጨዋታው አለ። ከዚህ በኋላ ሳቁ ይቀጥላል። እስቲ ሳቁን የሳቅ ተራ ባለቤት ያጋፍረን። ስለዚህ ወደ ሳቅ ተራ እንሂድ ነው የምትሉኝ? እውነት ነው። በጣም ጥሩ። እንሳቅ፣ እንጫወት። በደስታ መጀመሪያ ሳቁ። እሺ ስለዚህ ምንድነው ጨዋታው ባጭሩ ለማስረዳት ያክል ዛሬ መጀመሪያ ከእናንተ መካከል 3 ሰው መርጣለሁ። 3 ሰው መርጥና የዛሬ ውሏችን ምን ይመስላል የሚለውን ነገር ትናገራላችሁ። ታዲያ በንግግራቸው መካከል ግን ምንም አይነት እንግሊዘኛ መጠቀም አይቻልም። እንግሊዘኛ የተጠቀመ ሰው ከጨዋታ ይወጣል ማለት ነው። በርናባስ ቆይ ግን መጀመሪያ አንተ ሳቅ። ደስ ይላል። እሺ ስለዚህ ግልጽ ነው አይደል? መጫወት እንችላለን። እኔ ግን እንደ ሐሳብ ማለት ነው ጨዋታው በሙሉ በእንግሊዘኛ ሆኖ በአማርኛ እየተናገረ ቢወጣ ሁሉ ቢወጣ ነው። እንደዛ ከሆነ ሁሉ ቢወጣ ሁላችንም ልንነሳና ኤምባሲው ሊመጣ ያንገሊ አይ ነው። ስለዚህ ይሄ በንግግሮቻችን መካከል የምንጠቀማቸው እንግሊዞች አሉ አይደል? ባይዘው ብልጥ ማለት ነው። ታውቃላችሁ እንግሊዝ ሲባል ወደ ክፍለ ሀገር ሄዳችሁ ከሆነ እንግሊዝ ከተባለ ይቺ በጣም ብልጥ ናት ማለት ነው። ባይዘው እንግሊዝ አትበይ ለማለት ነው። አዎ በዚህ አጋጣሚ እንግሊዝ ብልጥ የተባለበት ሪዝን በዓለማችን ቁጥር 1 አንባቢያን እንግሊዛውያን ናቸው። ኤቭሪዌር ስለሚያነቡ በንባብ ያገኙት ዕውቀት ነው ብልጥ አዋቂ ስማርት ያደርጋቸው ለማለት ነው። እንጀምር ወደ ጨዋታው ነው። እሺ ሪሃና፣ ህሊናና ቢኒያም የዛሬ ውሏቸውን ይመስላል የሚለውን ነገር በአማርኛ ታወራላችሁ። በመሃል ግን እንግሊዘኛ ሳትቀላቅሉ ታወራላችሁ። ይሄ ነው ሐሳቡ። ውሏቸውን ምን ይመስላል የሚለውን ነገር የዛሬ ጠዋት ተነሳው ከዛ ወደ ቢሮ መጣው ነው። የቀኑ ሙሉ ነው የግል ውሏችሁን እስከዚያው እስከምንገናኝ ድረስ ይሄንን ነገር እስከምናከብርበት ድረስ ማለት ብዙም ይከብዳችሁ አይመስለኝም። አዎ እንግሊዘኛም ላይ ትንሽ ችግር አለ። ጀምሩ። አዎ እኔጋ ቢኒያም እንኳን እንዴት ሲታይ ዲያስፖራ ይመስላል። በርግጥ እኔጋ ነው እንግሊዘኛ ችግር ያለው። እሺ እድገቴ በምን ሆነና እንዳትቀላቅሉ ነው የተባለው። እንዳትቀላቅሉ ነው የተባለው ማለት ነው። ሴት እኮ እዛ ጋር አለች። አዎ ጀምሪ ችግር ነው። እና አሁን እንግሊዘኛ ማለት ጠዋት ስነሳ የሚለውን ከሞርኒንግ መጀመርም አልችልም ማለት ነው። አቺ ምንም አይነት እንግሊዘኛ ቀላቅላችሁ ቀላቅላችሁ እርግጥ ተመልካቾች ይፈርዳሉ። እንግሊዘኛ እውቀቴ ከባድ ነው። ሳልናገር ለማውራት ሞክራለሁ። ዛሬ ጠዋት ፍጥነት ግን ቶሎ ማውራት አለብሽ። ያካሰብሽ እንግሊዘኛ ላለማውራት እጨነቃለሁ። በጠዋት ተነሳሁኝ እንዴ በጠዋት ተነስቻለሁ። አታስተኝ ያለቀ ሴኮንድ ራሱ እንግሊዘኛ ነው። አይሆንም። እሺ ቀጥያው በጠዋት ነው የተነሳሁት። በዚህ መሃል ግን እሷ ልክ ስትናገር እናንተ ኖቲስ ያደርጋችሁት እንግሊዘኛ ካለ መናገር ያስተዋላችሁ እንቀጥላለን። በጠዋት ነው የተነሳሁት 11 ሰዓት ተኩል። ከዛ ከ11 ሰዓት ተኩል እስከ 12 ሰዓት ተኩል የስፖርታዊ እንቅስቃሴ። ከዛ ለቢሮ ለመምጣት ተዘጋጀሁ። አለቀ። ቢሮ እንግሊዘኛ ነው አይመጣም። ስፖርት ቢሮ አካላዊ እንቅስቃሴና ስፖርት ነው። ኖ ስፖርት ነው። ቢሮ እንግሊዘኛ ነው። ቢሮ አማርኛ ምንድን ነው? ኦፊስ ጽፈት ቤት። ቢሮ እንግሊዘኛ ነው እንዴ? ኦፊስ ጽፈት ቤት ነው። ቢሮ እንግሊዘኛ ነው። እሺ ተኝቻለሁ ተመልካቾች። ቢሮ አልመጣሁም። ስጫት አይመጣም። ስለዚህ ህሊና ስፖርት የሚለውን ተሳሳለች። ሌላውን ተው። ቢሮ ምናምን ችግር የለውም እንደውም። ስለዚህ ስፖርት የሚለው የአካል ብቃት እንቅስቃሴ አድርጌ ነበር ወደ ቢሮ የመጣሁት ማለት ይችላል ነበር፣ ግን ተሳስተሻል። ስፖርተኛ ብዙ ጊዜ እንግሊዘኛ ይቀላቀላል፣ ለዛ ነው ብቻ ተሳስተሻል። ወደ ሪያና እንመጣለን ደግሞ። ሪያና የዛሬ ውሎሽ ምን ይመስላል የሚለውን ነገር ምንም አይነት እንግሊዘኛ ሳትቀላቀይ አውሪ በቶሎ።
ጀመርሽ ከሰፈር ግን ቀጥይሽ እሺ በጠዋት ተነሳው እንደማንኛውም ሰው ፊቴን ታጠብኩኝ ልብሴን ቀየርኩ ቁርስ በላሁኝ ባስ ተሳፈርኩ ባስ ያዝናታ ቢኒያም ግን ፎክሮ ባስ በአማርኛ አውቶቡስ ነው። ይሄ ተሳሸሽ። አውቶቡስ ራሱ አውቶ እኮ እንግሊዘኛ ነው። እንግሊዘኛ ነው አውቶ። ማንንም አንሰማ። ሪሃና እንዳለችው አውቶቡስ ብላለች። ማን ነው ባስ ብላለች። አውቶቡስ ማለት ሲገባት አውቶቡስም ማለት አይገባኝም። አውቶ እንግሊዘኛ ነው። አይ እሺ የህዝብ ማመላለሻ ማለት ይችል ነበር ግን ያው ነው ተሳስተሻል ብቻ። ወደ ቢኒያም እንመጣለን። ቢኒያም ባጭሩ የዛሬ ውሎ እስካሁን ድረስ ያለው ምን ይመስላል? ምንም አይነት እንግሊዘኛ ሳትቀላቅል በቶሎ በ10 ሰከንድ ውስጥ ቶሎ ለመናገር ሞክር። ግን አወዳዳሪው ራሱ ባትጠቀም ጥሩ ነው። ያው ለመሻው ለግራ ለማጋባት እንግሊዘኛ ካላወራው ቶሎ ወደ ቢኒያም ማልጄ ተነሳውኝ ከእንቅልፌ ስራዬን ወደምከውንበት ጽፈት ቤት አመራውኝና ስራዬን ከሰራው በኋላ አይደለም አላለቀም። ላስረዳው ነው ለካሜራ። በጣም ያረጁ ቃላቶችን ነው አንተ አይመጣው ቆየት ያለው ማልጄ ተነሳው ወደ ስራ ገበታ የተገኘውና ስራዬን ከከወንኩኝ በኋላ ዛሬ ከወዳጆቼ ጋር እዚህ አካባቢ ላይ የራሳችን ዝግጅት ነበረን። ያንን ዝግጅት ለመታደም ሁላችንም በመስሪያ ቤታችን ተሽከርካሪ ወደ ቦታው ድረስ መጣን። ይሄ የምትመለከቱት ያማረ አጸድ ውስጥ እጅግ በጣም ማራኪ የፒኮክ አጸድ ውስጥ ተገኝተን ዝግጅታችንን አከናወንን። ዳቦ ተቆረሰ። እሳቱ ስም የለውማ ፒኮክ መጠሪያው ነው። ስለዚህ እዚህ ቦታ ላይ መጣን። በጊዜም መተን ነበረ። በጋችን ታረደ፣ እሳታችን ነደደ፣ ጨዋታው አበደ፣ ሁሉ ተጋመደ። በጣም ደስ የሚል እና ያማረ ጊዜ ነበር ያሳለፍነው። በዛሬው ዕለት ያው ዝናብ ዘነበ። ሁላችንም በተቻለን አቅም ወደ መጠለያችን ለማምለጥ ጥረት አደረግን። መጠለያ ያገኘን፣ ተጠለልን። ከዛ በኋላም የመቅረጸ ድምጽና የምስል ባለሙያዎቻችንም እንደዚሁ እቃዎቻቸውን ይዘው ሸሽተው ነበረ። ምስልም ድምጽም የሚቀርጹ ባለሙያዎቻችን እቃቸውን ይዘው መጡ። ከዛ በኋላ ዝግጅታችን እንደገና ቀጠለ። በጣም የሚያምር ሩጫ ነበር የተመለከትኩት። በዚህም በጣም ደስ ብሎኛል። የነበረን ቆይታ ይሄንን ይመስላል። ኦልዲስ ያልኩት ለካሜራ ኦልዲስ ወይም የቆዩ ቃላቶችን ነው መጠቀም። እንዲህ ብሎ የሚባል ነገር አለ። ዳራ ለማንኛውም ዳኝነቱ ለኔስ እሺ ተናገር። የዛሬው ውሎውን ከመጀመሪያው እስከ መጨረሻው ድረስ ምንም አይነት እንግሊዘኛ ሳይቀላቀል የጨረሰው ቢኒያም ከተማ። አንተ አማርኛ መምህር መሆን አለ። ያው ጋይስ thank you so much everybody ይመቻችሁ። እሺ ሳቁ ይብቃልና እሉ ወደ ቁም ነገር ንገር። ያው ቁም ነገረኛ መሆኔን ታምናላችሁ አይደል? አዲስ ማዕድ ደግሞ ወደ ቁም ነገሩ ትንሽ ይመጣል። ያዘነበላራ ኮኒያንሽ እኔ ልበል። አንቺ ግን ለጊዜው ቁጭ ብለሽ ሳምንቱ ከማዕድሽ ታስቆርሽናለሽ። አትሰስችም። አራት ነገር ነው የምታስቆርሰን እና ከበር የለን። አንቺም ግን ዛሬ በአዲስ ማዕድ አስቂኝ። አዎ ከመሶቡ ብለን ኦሬዲ ማዕድሽን ጋብዘነዋል። እሷን ከማደናነ ተጠመድን። ቢኒያም እኔ በአዲስ ማዕድ ስለምታወቅና የራሴም ሎጎ ስለሆነ ማዕድ በማስቆረስ ነው የጀመርኩት። በነገራችን ፕሮግራሚንግ ቅድም ገና ነው የተናገርኩት ካስተዋላችሁ። ለማንኛውም እጣ ሰጣችኋለሁ። ከዛ በኋላ ያነበባችሁትን ኢሚቴሽን ሊሆን ይችላል፣ ማስመሰል ሊሆን ይችላል። የትኛውም ተግባር ካነበባችሁ በኋላ በተግባር ታሳዩናላችሁ ማለት ነው። በደስታ እሺ። እኔ ደግሞ አዲስ ማዕድ ተነሳች ልታከፋፍል ከነዚህ ውስጥ ትይዛለህ። ሁሉ እንኳን ስለደከመሽ ይቅርብሽ። አይ እኔማ እንትን እኮ ሳቅ በሳቅ ሲላል። እሺ ከበርናባስ እንጀምራለን። እሺ ስለዚህ ከዚህ ቀጥሎ የማየው ስም የሱን ማስመሰል ነው አይደል? ድምፁ ማስመሰል ከባድ ነው። ለማስመሰል ከቡናው አትመሳሰል ብለን ያው እንትን እንዲል። እሺ እስራኤል አቤት አቤት እስራኤል ቆይ አይዞህ ወንድሜ ቆይ ይነሳል። ማስመሰል ከባድ ነው። በነገራችን ላይ ታለንት የሚጠይቅ ነገር ነው። በነገራችን ላይ በጣም ይጠይቃል። እኔ ደግሞ የማስመሰል ብዙም ታለንት የለኝም፣ ግን ለጨዋታው ድምቀት ስል ሞክረዋለሁ።
አሜሪካና እስራኤል እስካሁን ድረስ በነበራቸው ጦርነት እጅግ አስከፊ እንደሆነ ይናገራሉ። አባው እንደሚሉት ከሆነ ጆሮ ለባለቤቱ ባዳ ነው እንደሚሉት አሁንም ቢሆን እስራኤል ፍልስጤም ላይ የምታደርሰው እጅግ አሰቃቂ የሆነ ድጋፍ እንደሆነ ይናገራል። ከዝርዝሩ ጋር አብሬያችሁ የምቆየው ትዕግስቱ በቀለ ነኝ። ማለት ነበር ሪሃና ትዕግስቱ በቀለ ልቲ ነበር። እኔ ደግሞ ማለት ነው አንድ ማቀው ዜና የውጭ ዜና ሁሌ የሚያነባል ቴድሮስ የሚባል በፊት የአሻም ዜና ላይ አዎ በቃ ግን ለምን እንደሆነ አላውቅም ብዙ የውጭ ዜና አንባቢዎች ቶናቸው ለዚህ ለተመስገን የቀረበ ነው። ለማንኛውም ያው ባትነግረን ጥሩ ነበር ግን ደግሞ ትዕግስቱ በቀለ እንደሆነ ሁላችንም እናውቃለን። የውጭ ዜናዎች እንደጣርክ ያስታውቃል እስከ መጨረሻው። እሺ ወደ ቢኒያም እናልፋለን። ቢኒያም የደረሰህን የሙያ መስክ ያለውን ባለቤት ሰው ከቻልክ ካለንበት ሁኔታ አንፃር ጋር አዋደህ ብታቀርብልን ደስ ይለናል። አዎ ግን የኔም ደስ የሚለው ያው ታዋቂ ባለሙያ ነው። ያው ሚዲየሙ ላይ ነው ያለው። አሁን ይሄ የምንለው ኤሌክትሮኒክስ ሚዲየሙ ላይ ነው ያለው። ልሞክረው ድምጹን። ለመላው ክርስትና እምነት ተከታዮች በሙሉ እንኳን ለዳግመ ትንሣኤ በዓል በሰላም በጤና በፍቅር አደረሰው ይላል አዲስ ሚዲያ ኔትወርክ። በዓሉን ምክንያት በማድረግ እጅግ ማራኪና ተወዳጅ ፕሮግራሞችን ወደ እናንተ ይዞላችሁ ይቀርባል። ሳክተራ፣ ፍለጋ፣ የገጽ ጨዋታ፣ አዲስ ማዕድና ኢቫንጋዲ ፕሮግራሞች የእናንተን ቤት ሊያደምቁ ጥርሶን በሳቅ ሊያፈኩ መጥተዋል። መልካም የትንሣኤ በዓል። የዘራ መድኃኒት አዲስ እሺ አልጨረስኩም። እሺ አዲስ ሚዲያ ኔትወርክ የትውልድ ድምፅ ማን ይባላል? ባላውቀው ያው ሬዲዮ ላይ ነው። በጣም ቅርብ ነው ግን ስሙ እንዳልኩሻው እኔ ግን አውቄዋለሁ። ሰለሞን አስመላሽ አይደለም ፈጽሞ እኔ ግን አውቄዋለሁ። ሽመልስ ውብሸት ማ ቃለም ሆኗል አይደለም፣ ሳምሶን አይደለም፣ ውብሸት ትክክል ነገር ማስታወቂያ ባለሙያ አይ አይደለም፣ ኧረ ውብሸት ነው። የማስታወቂያ ባለሙያ ውብሸት አሰፋ ይባላል። የማስታወቂያ ባለሙያው የውብሸት አሰፋ ነው። እንዴት ነበር? እንዴት አገኛችሁት? ከኔ እንደተሻለ ግን ገብቶኛል። ድምጽ ማስመሰል አየሽ፣ እኔ ራሱ ስላወቅኩት ውብሸት መሆኑን ተጠጋግቷል። ተስፋ አለ ቢኒ መፈለግ የማስታወቂያ ባለሙያ። እሺ የማስታወቂያ ታታኪ ነው። እሺ ግን ደስ ይለኛል። ተጨማሪ ቢኒ አንድ የድምጽ ማስመሰል ቢሞክር የድምጽ ማስመሰሉ በሙዚቃ ቢሆን ባይ ነኝ። የኬኔዲ ሲዘፍን ደስ ይላል። የኬኔዲ አሁን በዓል ላይ ነው ያለ ነው። ስለዚህ በማን አሊሞሽ ዲቦ የእንኳን አደረሳችሁ ሙዚቃ ግን በኬኔዲ ታደርገዋለህ። አውዳ አመዶ አውዳ አመዶ ሲቆረስ አውዳ አመት ቡናው ሲፈላ ቡናው ሲፈላ ቡናው ሲፈላ አውዳ አመዶ ሲታረድ አውዳ አመት ቅርጫው ሲገባ ኬኔዲ ነው። አመሰግናለሁ። ቢኒ እናመሰግናለን። ቀጣይ ወደ እጹብ ከቤት እናልፋለን። አዲስ ሚዲያ ኔትወርክ ሁሌም ቅዳሜን ከኛ ጋራ በዚህ ምሽት ፏፈሽ ድምቅ ብትን እንዳለን እንግዲህ ከናንተ ጋር አብረንማችሁ የምንቆየው እንግዲህ አወቃችሁ። ቀጥል እሺ አይደለም ራሱ ጹብም እየመሰለኝ ነው አሁን ፏፈሽ ካለ ጹብ ነው። እሺ ራህመት የደረሰሽን ደግሞ ታሳይናለሽ። የኔ ትዕዛዝ በላን ጠጣን ተጫዋወትን ብለሽ በቢኒያም ከተማ ድምጽ ዝጊው። እሺ ዝጊው። እድል ነው ይሄ ሴት ልጅ የኔን ድምጽ ስታስመስለው። እሺ ተመልካቾቻችን የዳግማይ ትንሣኤን በዓል ከመዝናኛ ፕሮግራም አዘጋጆች ጋር ቆይታ አድርገን የተጫወትን የበላን እየጠጣን ቡናችንን እየጠጣን አሳለፍን። የተመልካቾች ደግሞ ከአዲስ ሚዲያ ኔትወርክ ኤሌሌያባ አዲስ አበባ አዲስ አበባ ማዛዋ በሮኝ አዲስ አበባ ሲነሳሳን አዲስ አበባ በነጋት ተኩላ
አዲስ አበባ አበባውን ይዛ አዲስ አበባ እልል አበባ አዲስ አበባ እልል አበባ አዲስ አበባ ማዛዋ ጥሮኝ አዲስ አበባ ስሟ ሲነሳሳ አዲስ አበባ በንጋት ተኩላ አዲስ አበባ አበባ